የቴምስ ወንዝ ውሃ ላይ የፖሊስ ጥበቃ ክፍል አባሉ ኮንስታብል ቶማስ ሂለር ጥሩ ስሜት እየተሰማው አይደለም። እንቅልፍ እየተጫጫነው ከመሆኑም ሌላ ረሃብና ቅዝቃዜው አቆራፍዶታል። በመሆኑም በህይወቱ ከዚህ የባሰ ታላቅ መከራ ሊያጋጥመው ስለመቻሉ ያንሰላስላል። እንቅልፍ ያልተኛው ሌሊቱን በሙሉ እጮኛው ፍሎ በነገር ስትነተርከው በማደሯ ሲሆን ጠዋትም የሚበቃትን ያክል ስትጮህበት የሥራው ሰዓት በመርፈዱ ምግብ ለመብላት ስላልቻለ እርቦታል። ጫፏን እንዲነካት ስላልፈቀደችለት የወሲብ ጥማቱን ለማፈን ተገዷል። በዚህ ላይ እየተጓዘበት ያለው ከ30 ጫማ ያልበለጠ ርዝመት ያለው የፖሊስ ጀልባ ለሥራ እንጂ ለምቾት ተብሎ ባልመሰራቱ ንፋሱ ሽንፍሩን በቆመበት ትንሽ ክፍል ውስጥ እያስገባው ሰውነቱን በውሃ አርሷል። እንደዚህ ባለው አስቀያሚ ቀን ብዙ የሚታይ ወይም የሚሰራ የለም። በቴምስ ወንዝ ላይ የውሃ ላይ የፖሊስ ጥበቃ አገልግሎት የሚሰጠው ክፍል ከዳርትፎርድ ወንዝ እስከ ሴይተንስ ድልድይ ድረስ ያለውን የ44 ማይል ርቀት ይሸፍናል። በሌሎች ቀናት ኮንስታብል ሂለር የአሰሳ ግዴታ ሲሰጠው ስራው ያስደስተው ነበር። አሁን ግን የሚሰማው ስሜት ደስ የሚል አይመስልም። አቤት የሴቶች ነገር! በሐሳቡ ፍሎ እርቃኗን እንዳኮራፈተች እርግብ አልጋው ላይ ተቀምጣ ስጮህበትና ጡቶቿም ከላይ ታች ሲርገፈገፉ ታየው። ለሰዓቱን ተመለከተ። ከግማሽ ሰዓት በኋላ ይህንን አስከፊ ጉዞ ይጨርሳል። ጀልባው ተጠማዞ ዞረና ተመልሶ ወደ ዋርተሉ የወደብ መድረክ አመራ። አሁን ውሳኔ ላይ ለመድረስ የተቸገረ መጀመሪያ ላይ ምን ማድረግ እንዳለበት ብቻ ነው። ምን ቢያደርግ ይሻለዋል? ቤቱ ገብቶ አርፎ ቢተኛ፣ ምግብ ቢመገብ፣ ወይስ ክፍሉ ጋር ተቃቅፎ ሰውነቱን ቢያሞቅ? ምናልባት ሶስቱም በአንድ ጊዜ ቢያደርጋቸው እንደሚሻለው አሰበ። የከበደውን እንቅልፉን ለማባረር አይኖቹን አሻሻቸውና ዝናብ በመጣሉ እስከ ገደቡ የሞላውን የደፈረሰ ወንዝ ለማየት ፊቱን አዘረ። ድንገት በወንዙ ውሃ ውስጥ የሆነ ነገር የታየው መሰለው። አንድ ትልቅ ነጭ ዓሣ በጀርባው ሲንሳፈፍ ሆዱን የተመለከተ መስሎት ኮንስታብል ሂለር ተገርሞ አሰበ። ይህ ዓሣ ወደ ጀልባው ስቦ ቢጭኑት ሽታውን አይቋቋሙትም። መጀመሪያ ላይ ዓሣውን ያየው በ10 እርምጃ ርቀት ነበር። አሁን ግን ጀልባው እየራቀው ነው። ለባልደረባው ያየውን ነገር ከነገረው ጦሰኛው ዓሣ ከስራ የመውጫ ጊዜውን ያዘገይበታል። የትኛውም መንገድ ወደ ፍሎ የሚሄጃውን ጊዜ ያስረፍድበታል። ስለዚህ የዓሣውን ማየቱን ማሳወቅ የለበትም። ባያዩስ ኑሮ ምናልባትም የበለጠ ርቀት ተጓዙ። 50 አለቃ፣ በዚያ በኩል አንድ ትልቅ ዓሣ እየተንሳፈፈ ነው። ትልቅ ሻርክ ሳይሆን አይቀርም። ኮንስታብል ሂለር ጮክ ብሎ ተናገረ። 100 የፈረስ ጉልበት ባለው የናፍጣ ሞተር የሚንቀሳቀሰው ጀልባ ድንገት ፍጥነቱን ቀንሶ በዝግታ መቅዘፍ ጀመረ። 50 አለቃ ጋስኪንስ በአንድ ወገን አንገቱን አወጣና የት አለ ብሎ ጠየቀው። ደምዛዛው ቅርጽ ጠፍቶ ዝናቡ ውስጥ ተሰወረ። እዚያ ጋር ነበር። 50 አለቃ ጋስኪንስ አመነታ። እሱም ወደ ቤቱ ለመሄድ በመፈለጉ መዘዘኛውን ዓሣ ችላ ለማለት ጉጉት አድሮበታል። የጀልባ ጉዞ ለማደናቀፍ የሚችል ትልቅ ዓሣ ነው ጠየቀ። ኮንስታብል ሂለር ከራሱ ጋር ብዙ ታገለና ተረታ። አዎን። በመሆኑም የአሰሳ ጀልባውን ፊቱን አዙሮ በቀስታ ዓሣውን ለመጨረሻ ጊዜ ወደ ታየበት ስፍራ አመራ። ሳይታሰብ ከጀልባው ስር እንደገና ታያቸው። ሁሉም አይናቸውን አፍጥጠው ቁልቁል እየተመለከቱ ደንግጠው በቆሙበት ቀሩ። ወርቃማ ፀጉር ያላት የአንዲት ወጣት ሴት አስክሬን ነበር። ባበጠው አንገቷ ላይ የታሰረው ቀይ ጥብጣብ በስተቀር እርቃኗን ናት። ኮንስታብል ሂለር እና 50 አለቃ ጋስኪንስ የሟቿን አስክሬን ከቴምስ ወንዝ ውስጥ እያወጡ ባሉበት ቅጽበት ከወንዙ ባሻገር በ10 ማይል ርቀት ላይ በሚገኘው ሌላኛው የለንደን ክፍል መርማሪ ማክስ ሆሩንግ ግራጫና ነጭ ቀለም ያለውን የእብነበረድን ወለል በተነጠፈበት የኮንስታብል ያርስ አዲሱ ሕንፃ ውስጥ እየገባ ነው። ትላልቆቹም ባለደረጃ በሮች አልፎ ሲሄድ ኩራት ተሰማው። በሮቹ በሙሉ የተለመደውን ታላቅ ወንድማዊ አቀባበል ያደረጉለት መሰለው። የጽህፈት ቤቱ አዳራሽ ፖሊሶች በሚይዟቸው የእጅ ካቴናዎች ላይ መታተሙ አስደስቶታል። ማክስ እንግሊዛውያኑ በጣም ይወዳቸዋል።
አሳሳቢ የሚሆንበት ብቸኛው ችግሩ ከነሱ ጋር የመግባባት ችሎታው ነው። እንግሊዛውያኑ የሀገራቸውን ቋንቋ ባልተለመደ መልኩ ይናገሩታል። በእንግዳ መቀበያው ጠረጴዛ ላይ ያለው ፖሊስ ጌታዬ የምረዳውት ነገር አለ ሲል ጠየቀው። ማክስ ዞሮ አየው። ከኢንስፔክተር ዴቪድሰን ጋር ቀጠሮ አለኝ ሲል መለሰ። ስሞትም አለበል ጌታዬ። ማክስ ቀስ ብሎ በትህትና ኢንስፔክተር ዴቪድሰን አለ? ዘቡ በመገረም አየው። ስሞትን ኢንስፔክተር ዴቪድሰን ነው? የኔ ስም ኢንስፔክተር ዴቪድሰን ሳይሆን ማክስ ሁሩንግ ነው። የእንግዳ መቀበያው ጠረጴዛ ላይ ያለው ፖሊስ ይቅርታ እንደመጠየቅ እያለ ይቅርታ ጌታዬ የእንግሊዝኛ መናገር ይችላሉ ሲል ጠየቀው። ከ5 ደቂቃ በኋላ ማክስ በኢንስፔክተር ዴቪድሰን ቢሮ ውስጥ ገብቶ ተቀመጠ። በመካከለኛ ዕድሜ ላይ የሚገኘው ግዙፍ ኢንስፔክተር ወዛን ፊትና ያልተስተካከሉ ቢጫ ጥርሶች አሉት። ማክስ ደስ እያለው ኢንስፔክተር ዴቪድሰን አይነተኛ ብሪታንያዊ መልክ እንዳለው አሰበ። በስልክ እንደነገርከኝ ሰር ኤሊክ ኒኮላስን በአንድ የግድያ ወንጀል ተጠርጣሪ ሆነው ስላገኛቸው መረጃ ለማግኘት የምትፈልግ ይመስለኛል። ሰር ኤሊክስ ግማሽ ደርሰን ከሚሆኑት ተጠርጣሪዎች አንዱ ናቸው። ኢንስፔክተር ዴቪድሰን ተገርሞ አፈጠጠበትና ሰውየውን ለተጠርጣሪነት የሚያበቃ ማስረጃ አለህ ሲል ጠየቀው። ማክስ በረጅሙ ተንፍሶ ቀደም ሲል የነገረውን በእርጋታና በጥንቃቄ እንደገና አብራራለት። አሃ ኢንስፔክተሩ ለጥቂት ደቂቃዎች አሰብ አደረገ። ምን እንደምናደርግ ልንገርህ። መጀመሪያ ወደ C4 የወንጀለኛ መዝገብ ክፍል አመራሃለሁ። እዚያ ምንም ነገር ካልተገኘ ወደ C11 እና C13ኛ ሄደን የወንጀለኛ ክትትል መዝገቦች ላይ የምንፈልገውን ነገር ለማግኘት እንሞክራለን። የሰር ኤሊክ ኒኮላስ ስም በየትኛውም ማህደሮች ውስጥ ተመዝግቦ አልተገኘም። እናም ማክስ የፈለገውን መረጃ ለማግኘት የት መሄድ እንዳለበት ገባው። በማግስቱ ጠዋት ማክስ በለንደን ከተማ ውስጥ በሚገኘው የገንዘብ ተቋማት ውስጥ ወደሚሰሩ በርካታ የሥራ ኃላፊዎች ዘንድ ስልክ እየደወለ አነጋገራቸው። ሁሉም የሰጡት ምላሽ አንድ አይነት ነው። ማክስ ስሙን ሲነግራቸው በፍርሃት ይሞላሉ። ምክንያቱም በከተማ ውስጥ በንግድ ሥራ የተሰማራ እያንዳንዱ ሰው የሚደበቀው ነገር ያለው ከመሆኑም ሌላ ማክስ ሁሩንግ በሕገወጥ መንገድ የሚንቀሳቀሱ ነጋዴዎችን አሳዶ የሚቀጣ መልአክ ተደርጎ ስለሚታወቅ ዓለም አቀፋዊ ዝና አለው። በመሆኑም ማክስ ስለ አንድ ሌላ ሰው መረጃ ለማግኘት መፈለጉን ሲነግራቸው ያለምንም ማንገራገር ወዲያውኑ ሊተባበሩት ፈቃደኛ ሆኑለት። ማክስ ባንኮችንና ገንዘብ ነክ ኩባንያዎችን እንዲሁም አበዳሪ ድርጅቶችንና አስፈላጊ የስታቲስቲክስ ቢሮዎች የሚገኙበትን ቢሮዎችን በመጎብኘት 2 ቀናትን አሳለፈ። በእነዚህ ቦታዎች ውስጥ በጣም ያስደሰተው ከሰዎቹ ጋር ሳይሆን ከኮምፒውተሮቻቸው ጋር መነጋገሩ ነው። ማክስ አስገራሚና የተለየ የኮምፒውተር እውቀት አለው። ከኪቦርዱ ፊት ለፊት ሲቀመጥ እንደ ሙዚቃ ሊቅ ኮምፒውተሩን በፈለገው መንገድ ይቃኘዋል። ማክስ ሁሉንም ቋንቋዎችን ስለሚናገር የኮምፒውተሮቹ ቋንቋ ብዙም አያስጨንቀውም። ዲጂታሎችንም ሆነ በከፍተኛ ደረጃ በዝቅተኛ ደረጃ የሚገኙ ኮምፒውተሮችን እንደ ልቡ ይጠቀምባቸዋል። ስሪታቸው ሳያግደው ፎርትራን እና ፎርትራን 4 ትላልቆቹን IBM 37፣ PDP 10 እና 11 እንዲሁም አልጎል 68 ኮምፒውተሮችን በቀላሉ መጠቀም ይችላል። ለንግድ ሥራ የተቀመሩትን ኮቦል የተሰኙትን ፖሊሶች የሚጠቀሙበትን ቤዚክና በቻርቶችና በግራፎች ብቻ መረጃ የሚሰጡትን በከፍተኛ ፍጥነት የሚሰሩትን ኮምፒውተሮች ጠንቅቆ ያውቃል። ከዚህ ሌላ LIS፣ ፒና፣ ATP እንዲሁም ደግሞ PL1 የተሰኙትን ኮምፒውተሮች እንደ ሰው ያዋራቸዋል። 2 አሃዝ ባላቸው የሚስጥር ቁጥሮች እያናገረ የቁጥር ነክና የሲቲቪ መረጃ ክፍሎችን ሲጠይቃቸው ከፍተኛ ፍጥነት ያላቸው ማተሚያዎች በደቂቃ 1100 መስመር ጽሑፎችን በወረቀት እያተሙ ለጥያቄዎቹ አፋጣኝ መልሶችን ይሰጡታል። ግዙፎቹ ኮምፒውተሮች እድሜያቸው እየገፉ ከፍተኛ መጠን ያለው ውስጣዊ የግፊት ኃይል እንዳለው ሰፊ ቱቦ መረጃዎችን እያስገበገቡ እያከማቹ እያብላሉና እያስታወሱ ነው።
እናም ማክስ ቁልፎቻቸውን ሲነካካ ለብቻቸው ተገንጥሎ ከሚገኘው የሙቀት መቆጣጠሪያ ከተገጠመላቸው ሚስጥራዊ ጉድጓዳቸው ውስጥ ያቆሩትን ሚስጥሮች በጆሮው ሹክ አሉት። አንድም የተሸሸገና በአስተማማኝ መንገድ የተደበቀ ነገር የለም። በዘመኑ ስልጣኔ ውስጥ የግል ኑሮን በሚስጥር መጠበቅ ከንቱ ልፋት ነው። እያንዳንዱ ዜጋ ተጋልጧል። የደበቃቸው ጥልቅ ሚስጥሮች ገላቸው ተራቅቶ የሚያነባቸውን እየጠበቁ ነው። ሰዎች የማህበራዊ ዋስትና ቁጥር፣ የመድህን ዋስትና ፖሊሲ፣ የመንጃ ፍቃድ ወይም ደግሞ የባንክ ሂሳብ ካላቸው ስማቸው መዝገብ ላይ ይሰፍራል። ግብር ሲከፍሉ፣ የሥራ አጥነት አበላቸውን ሲቀበሉ፣ አሊያም ለችግሮቻቸው እርዳታ ሲያገኙ ይመዘግባሉ። በግል ለጤና የመድህን ዋስትና ከገቡ፣ ከባንክ ቤት ተበድረው ለገዙት ቤት ክፍያ ሲፈጽሙ፣ መኪናም ሆነ ሞተር ብስክሌት ሲገዙ ወይም ገንዘብ ባንክ ሲያስቀምጡ አሊያም የባንክ ሂሳብ ሲኖራቸው ስማቸው በኮምፒውተሮች ውስጥ ይገባል። ከዚህም ሌላ ሆስፒታል ከገቡ፣ ወታደራዊ አገልግሎት ከሰጡ፣ የመሳሪያ ወይም ደግሞ የአሳ ማጥመድ ፍቃድ ካወጡ፣ ፓስፖርት ለማውጣት ካመለከቱ፣ የስልክ ወይም ደግሞ የኤሌክትሪክ አገልግሎት ከተጠቀሙ፣ ሲወለዱ፣ ሲያገቡና ሲፋቱ ስማቸው ከኮምፒውተር ጋር ይተዋወቃል። እናም የት ቦታ መሄድ እንዳለበት ያወቀና የታገሰ የሚፈልገው መረጃ ሁሉ ያገኛል። ማክስ ሩንግ እና ኮምፒውተሮቹ በአስደናቂ ሁኔታ ይግባባሉ። ኮምፒውተሮቹ በማክስ ያነጋገር ዘዬ፣ በአኳኋኑ ወይም ደግሞ ባለባበሱ አይስቁበትም። ለእነሱ ማክስ ታላቅ ሰው ነው። በእውቀቱ ስለሚያከብሩት ያከብሩታል። ራሳቸውንም ስላራከሱት ጅሎች ያላቸውን አሉባልታዎች እያጋሩት በደስታ ሚስጥራቸውን ይዘረግፉለታል። እስቲ ስለ ሰር ኤሌክ ኒኮላስ እንነጋገር አለ ማክስ። ኮምፒውተሮቹ ጀመሩ። በቁጥሮቹ ባለ ሁለት አሃዝ ሚስጥራዊ ቁጥሮችና ቻርቶች አስደግፈው ለማክስ ስለ ሰር ኤሌክ ሂሳባዊ ንድፍ ሰጡት። በ2 ሰዓታት ጊዜ ውስጥ ማክስ የሰውየውን የተውጣጡ ምስሎች አግኝቶ እነዚህኑ በመገጣጠም የገንዘብ ነክ ማንነቱን ለየ። ከፊት ለፊቱ የባንክ ደረሰኞች፣ የተሰረዙ ቼኮችና ደረሰኞች ተቆለሉ። የማክስ ቀልብ የሳቡት የመጀመሪያዎቹ ግራ አጋቢ ነገሮች ሰር ኤሌክ ኒኮላስ የፈረመባቸውና ላምጪው የተከፈለባቸው በርካታ ብዙ ገንዘብ የያዙ ቼኮች ናቸው። ይሄ ሁሉ ገንዘብ ይደረሰ ማክስ ይህ ገንዘብ ለስራ፣ ለግል ወጪ ወይም ደግሞ ለግብር ቅነሳ ውሎ እንደሆነ ቢያጣራም ያገኘው ምላሽ አዎንታዊ አልሆነም። በመሆኑም እንደገና የውጭ ዝርዝሩን መመርመር ያዘ። ለዋይት ክለብ የተከፈለ ቼክ፣ የስጋ ደረሰኝ፣ የጆን ቤት ስለተገዛ የሌሊት ልብስ ያልተከፈለበት ሂሳብ፣ የጥርስ ሕክምና የአገልግሎት ደረሰኝ፣ ከፓሪስ ሴንት ሎረንት ሱቅ የተገዛ ቀሚስ፣ ለአናቤልስ ሆቴል አገልግሎት ያልተከፈለ ደረሰኝ፣ የዋይታ ኤሌፋንት ሂሳብ መጠየቂያ ደረሰኝ፣ ያልተከፈለ የብድር ሂሳብ ደረሰኝ፣ ለጆን ወይንድሃም የተከፈለ ሂሳብ፣ የፀጉር ቤት ሂሳብ፣ ከኢቭስ ሴንት ሎረንት ለተገዙ 4 ቀሚሶች ያልተከፈለ ሂሳብ፣ ለሪቭ ጎሽ የተከፈለ ለቤት ሰራተኞች ደሞዝ የተከፈለ ሂሳብ ያሳያል። ማክስ ለሞተር ተሽከርካሪዎች ፈቃድ ሰጪ ማዕከሉ ኮምፒውተር ጥያቄ አቀረበ። ምላሹም አዎንታዊ ነበር። ሰር ኤሌክ የአንድ ቤትሊና የአንድ ሞሪስ መኪኖች ባለቤት ነው። ይሁንና አንድ የጎደለ ነገር አለ። ለሜካኒክ የተከፈለበት ደረሰኝ የለም። ማክስ ኮምፒውተሮቹን እንዲያስታውሱ ቦታቸው ላለፉት 7 ዓመታት የዚህ አይነቱን ከክፍያ ደረሰኞች ኖሮ አያውቁም። አሁንስ የረሳነው ነገር ይኖር ይሆን? ኮምፒውተሮቹ ጠየቀ። ማክስ የረሱት ነገር አለመኖሩን ነገራቸው። ሰር ኤሌክ ሜካኒክን ተጠቅሞ አያውቅም። የሜካኒክነት ችሎታው ስላለው የራሱን መኪኖች ራሱ ያድሳል። የዚህ አይነቱ ሰው አሳንሰር ወይም ደግሞ መኪና ላይ ችግር ለመፍጠር ቢያስብ ብዙም አይቸግረውም። ማክስ ወዳጆቹ የሆኑት ማሽኖች ከፊት ለፊቱ የሚዘረግፉለትን ሚስጥራዊ ቁጥሮች በትኩረት መረመረ። በዚህ ጊዜም አዲስ የሂሮግሊፊክስ መረጃዎችን አግኝቶ እንደሚተረጉሙ የጂኦፖሎጂስት ከፍተኛ ጉጉት አድሮበት ነበር። በዚህ አይነት ተጨማሪ እንቆቅልሾችን አገኘ። ሰር ኤሌክ ከገቢው የበለጠ ብዙ ገንዘብ ያወጣል። ይህ ሌላ የተመዘዘ ክር ነው። በከተማ ውስጥ ያሉት የማክስ ጓደኞች በብዙ ቦታዎች ላይ ግንኙነት አላቸው። ማክስ በ2 ቀናት ውስጥ ሰር ኤሌክ በሆሶ
የአንድ ክበብ ባለቤት ከሆነው ከቶድ ማይክልስ ገንዘብ እየተበደረ እንደሆነ አወቀ። ማክስ ወደ ፖሊስ ኮምፒውተሮቹ ተመልሶ ጥያቄ ጠየቀ። እነሱም ጥያቄውን አዳምጠው ኖ ቶድ ማይክልስ ሲሉ ምላሽ ሰጡ። ቶድ በበርካታ ወንጀለኞች ቢከሰስም አንድም ጊዜ ተፈርዶበት አያውቅም። ሰዎችን አስፈራርቶ ገንዘብ በመቀበል በአደንዛዥ ዝውውር፣ ሴተኛ አዳሪነትን በማስፋት እንዲሁም በሕገ ወጥ መንገድ በከፍተኛ ወለድ ገንዘብ በማበደር ወንጀሎች ውስጥ እንደሚሳተፍ ይጠረጠራል። ማክስ ወደ ሶሆ አምርቶ በተጨማሪ ጥያቄዎችን ጠየቀ። በዚህም ሰር ኤሌክ ኒኮላስ ቁማር እንደማይጫወት፣ ሚስቱ ግን የለየላት ቁማርተኛ መሆኗን አረጋገጠ። የመጀመሪያ ስብሰባውን ሲያጠናቅቅም ሰር ኤሌክ ማስፈራሪያ ስለደረሰበት ገንዘብ እየከፈለ መሆኑን አልተጠራጠረም። በዚህ ላይ ብዙ ክፍያ ያልፈጸመባቸው ደረሰኞች ስላሉት ገንዘብ ያስፈልገዋል። በሚሊዮኖች የሚቆጠር ዋጋ ያላቸው አክሲዮኖች ለመሸጥ ቢችል ኖሮ የፈለገውን ገንዘብ ያገኛል። ይሁንና ሳም ሮፊ እንቅፋት ሆኖበት ቆይቷል። አሁን ደግሞ ኤልሳቤት ሮፊ። ሰር ኤሌክ በእርግጥም የግድያ ወንጀል ለመፈጸም የሚያበቃ ሰበብ አለው። ማክስ የሪስ ዊሊያምስን ሁኔታ አጣራ። ማሽኖቹ የቻሉትን ያህል መረጃ ቢሰጡትም አንዱም የተሟላ ሆኖ አልተገኘም። ኮምፒውተሮቹ ሪስ ዊሊያምስ በዊልስ የተወለደና ትዳር ያልያዘ የ34 ዓመት ጎለምሳ መሆኑን ለማክስ ነገሩት። የሮፊና ልጆቹ ኩባንያ የሥራ ኃላፊ ነው። የተለያዩ ጉርሻዎችን ጨምሮ በዓመት $80,000 ደሞዝ ያገኛል። በለንደን ከተማ የ25,000 ፓውንድ የቁጠባ ሂሳብ አለው። በዙሪክ የሚስጥር ካዝና የተከራየ ሲሆን በካዝናው ውስጥ የተቀመጠው ነገር አይታወቅም። ለሁሉም ዋና ዋና ወጪዎች በገንዘብ ወይም ደግሞ በክሬዲት ካርድ ክፍያ ይፈጽማል። አብዛኞቹ የሚገዛቸው ዕቃዎች ለሴቶች የሚሰጡ ናቸው። ሪስ ዊሊያምስ በወንጀለኝነት ስሙ ተመዝግቦ አያውቅም። ሮፊና ልጆቹ ኩባንያ ከተቀጠረ 10 ዓመት ሊሞላው ብዙም አልቀረውም። ማክስ በቂ መረጃ እንዳላገኘ አሰበ። ሪስ ዊሊያምስ ከኮምፒውተሮቹ ጀርባ የተደበቀለት መሰለው። ማክስ በኬተሪንግ የቀብር ስነ ስርዓት ላይ ለኤልሳቤት አንዳንድ ጥያቄዎችን ሲጠይቃት ሪስ ያከላክለው እንደነበር አስታወሰ። ማንን ለማዳን ፈልጎ ይሆን? ኤልሳቤት ሮፊን ወይንስ ደግሞ የገዛ ራሱ? ምሽት ላይ በአልታሊያ አውሮፕላን የቁጠባ ክፍል ውስጥ ቦታ ይዞ ወደ ሮም በረረ። ኢቮ ፓላዚ በጥንቃቄና በዘዴ በቅርበት አብረውት የሚሰሩት ባልደረቦቹ እንኳን ያልደረሱበትን ሁለት አይነት ስብዕና የሚላበስበት ህይወቱን ሲመራ 10 ዓመት ገደማ ሆኖታል። ማክስ እና ኮምፒውተሮቹ ግን 24 ሰዓት ባልሞላ ጊዜ ውስጥ ውስብስብና ሚስጥራዊውን ህይወቱን አወቁበት። ማክስ በአናግራፍ ህንፃ ውስጥ የሚገኙትን አስፈላጊ የስታቲስቲክስ መረጃዎችና የከተማ አስተዳደር መረጃዎችን የያዙትን ኮምፒውተሮች አቀና። ሁሉም ማክስን በሚገባ አስተናገዱት። ስለ ኢቮ ፓላዚ እንዲነግሩ ሲጠይቃቸው በደስታ ምላሽ ይሰጡት ጀመር። ንግግሩ ተጀመረ። በርካታ ደረሰኞች ጎረፉ። ከአሚቺ የገበያ ማዕከል የምግብ ሸቀጣ ሸቀጥ፣ ከቪያ ኮኒዳው ሰርጆ የውበት ሳሎን አገልግሎት፣ ከአንጀሎ አንድ ሰማያዊ ሙሉ ልብስ፣ ከካርዱቺ አበቦች፣ ከኤርን ጋልቲዚያን 2 የምሽት ግብዣ ቀሚሶች፣ ከጉሲ ጫማዎች፣ ከፑቺ የገንዘብ ቦርሳ፣ የመሰረታዊ አገልግሎት ሂሳቦች። ማክስ ከማተሚያ ማሽኑ የሚመጡትን ደረሰኝ ቅጂዎች እያነበበ እያንዳንዳቸውን ሲመረምርና ሲበረብር የሆነ ነገር ሸተተውና ማነፍነፉን ቀጥሎ ለ6 ልጆች የትምህርት ቤት ሂሳብ መክፈሉን ደረሰበት። ስህተት ይኖር ይሆን? ማክስ ጠየቀ። ምን አይነት ስህተት? ኮምፒውተሮቹ መልሰው ጠየቁት። የአናግራፎቹ ኮምፒውተሮች ኢቮ ፓላዚ የ3 ልጆች አባት መሆኑን ነግረውታል። ታዲያ እነዚህኞቹ ለ6 ልጆች የወር ሂሳብ መክፈሉን ሲነግሩት እርግጠኞች ይሆኑ ብሎ ጠየቀ። እርግጠኞች ነን ብለው መለሱ ኮምፒውተሮች። የኢቮ ፓላዚን አድራሻ ኦሊጊያታ እንደሆነ ነው የነገሩት። በቪያ ሞንቴሚያው የሚከፈልበት አፓርታማስ ብሎ ጠይቀው። እሱም አለ። 2 ኢቮ ፓላዚዎች ናቸው እንዲህ ያሉት? አይደለም። ኢቮ ፓላዚ አንድ ሰው ነው፣ ግን 2 ቤተሰቦች አሉት። ከሚስቱ የወለዳቸው 3 ልጆች አሉት። ከዶናቴላ ስፖሊኒ ደግሞ 3 ወንድ ልጆች ወልዷል።
ማክስ የበለጠ ከመሄዱ በፊት የኢቮን ውሽማ ዕድሜ፣ የፀጉር ስሪያን አድራሻና ስም እንዲሁም የሶስቱ ዲቃላ ልጆቿን ስም አወቀ። ሲሞኒታ ወርቃማ ፀጉር እንዳላትና የዶናቴላ ፀጉር ቡናማ መሆኑን ደረሰበት። የእያንዳንዳቸውን የቀሚስ፣ የጡት ማስያዣ፣ የጫማ ቁጥርና ዋጋም ተረዳ። ከኢቮ ወጪዎች ውስጥ የማክስን ትኩረት የሳቡት ነገሮችም አልጠፉም። የወጪ ሂሳቦቹ አነስተኛ ቢሆንም እንደ ወደብ ማማ ጎልተው ታይተዋል። የብረት መጋዝ፣ መላጊያና የእንጨት መጋዝ ለመግዛት የከፈለበት አንድ ደረሰኝ አለ። ኢቮ ፓላዚ የእጅ ሙያ ያለው ማክስ የዚህ አይነቱን ሰው ስለ አሳንሰሮቹ ማወቅ እንደሚችልም አሰበ። ኮምፒውተሮቹ ኢቮ ፓላዚ በቅርቡ የባንክ ብድር መጠየቁንም ነገሩት። ማክስ ብድሩን ሊያገኝ መቻሉን ጠየቀ። ባንኩ ሚስቱ በፊርማዋ ካላጸደቀች ብድር እንደማይሰጠው ስለገለጹለት ኢቮ ፓላዚ ጥያቄውን ሰርዟል። ማክስ ኮምፒውተሮቹን አመሰገነ። ማክስ በአውቶቡስ ተሳፍሮ በትላልቅ ክብ ክፍሎች ውስጥ የተቀመጡ ኮምፒውተሮች ወዳሉበት በኤዌር የሚገኘው የፖሊስ የሳይንስ ማዕከል ሄደ። ኢቮ ፓላዚ የወንጀለኛ መዛግብት ላይ ስሙ ሰፍሮ ያውቃል? ማክስ ኮምፒውተሮቹን ጠየቀ። በእርግጥም ያውቃል። ኢቮ ፓላዚ የ23 ዓመት ወጣት ሳለ በድብደባ ወንጀል ተከሶ ያውቃል። የጉዳቱ ሰለባ ወደ ሆስፒታል ሲላክ ፓላዚ የ2 ወር እስራት ተከናንቧል። ሌላስ? ኢቮ ፓላዚ በቪያ ሞንቶሚዮ አንዲት ውሽማ አስቀምጧል። አመሰግናለሁ፣ ይህን አውቄያለሁ። በአቅራቢያው የሚኖሩ ሰዎች ብዙ ጊዜ አቤቱታዎችን ያቀርበዋል። የምን አቤቱታ? በመጣላትና በመጮህ የአካባቢያቸውን ሰላም መረበሹን አመልክተዋል። አንድ ቀን ሌሊት ሴትየዋ የቤት ዕቃዎቿን በሙሉ ስትሰባበር አድራለች። ይሄ አስፈላጊ ይሆን? በጣም እንጂ አለ ማክስ። አመሰግናለሁ። ኢቮ ፓላዚ ቁጡ ነው። ዶናቴላ ስፖሊኒም እንደሱ ቁጡና ጸበኛ ነች። በእሷና በኢቮ መካከል የተፈጠረ ነገር ይኖር ይሆን? ልታጋልጠው እያስፈራራችው ይሆን? እንደ ኢቮ ፓላዚ ያለውን ሰው ትዳሩን፣ ቤተሰቡና ሕይወቱን ከጥፋት ለማዳን ምን ያህል ርቀት ሊጓዝ ይችላል? ትናንሾቹ የመርማሪውን አይኖች የሳቡ ሌላም አንድ ነገር አለ። የጣሊያን የደህንነት ፖሊስ የገንዘብ ክፍል ለኢቮ ፓላዚ ብዙ ገንዘብ ከፍሏል። ገንዘቡ ኢቮ አንዱን ባለ ባንክን ገንዘብ በሕገ ወጥ መንገድ ሊያዘዋውር ጠቁሞ ስላስያዘ በፐርሰንት ታስቦ በሽልማት መልክ የተበረከተለት ነው። ኢቮ ገንዘብ ለማግኘት የዚህን ያክል ከሄደ ሌላ የከፋ ነገር ከማድረግ ይመለስ ይሆን ብሎ ጠየቀ። ማክስ ኮምፒውተሮቹን ተሰናብቶ በቀትር በኋላው የኤር ፍራንስ አውሮፕላን ላይ ፓሪስ ለመብረር ተሳፈረ። ከቻርልስ ዳጎል የአውሮፕላን ማረፊያ ወደ ኖትርዳም አካባቢ በታክሲ ለመጓዝ ጉርሻውን ሳይጨምር 70 ፍራንክ ያስወጣል። በአውቶቡስ ቁጥር 315 ተሳፍሮ የሚሄድ ሰው በተመሳሳይ ርቀት 7.25 ፍራንክ ይከፍላል። በዚህ ላይ ጉርሻ መስጠት አይጠበቅበትም። መርማሪ ማክስ ሆሩንግ በአውቶቡስ ተጓዘ። ከዚያም በሆቴል መብለይ ርካሽ ውስጥ ርካሽ ክፍል ተከራየ። በኋላ ስልክ መደወል ጀመረ። የፈረንሳይን ዜጎች ሚስጥሮች በእጃቸው የያዙትን ሰዎች አነጋገራቸው። ፈረንሳያውያኑ ከስዊዞች የበለጠ ጠርጣሪዎች ቢሆኑም የማክስ ሆሩንግን ጋር ግን ተባብረው ለመስራት ጉጉት አደረባቸው። ለዚህ ደግሞ ሁለት ምክንያቶች አሏቸው። አንደኛ ማክስ ሆሩንግ በዘርፉ አንቱ የተባለና እጅግ የተደነቀ ባለሙያ በመሆኑ ለሱ ትብብር ማድረጉ ለነሱ ክብር ያህል ነው። በሁለተኛ ደረጃ ይፈሩታል። ከማክስ የሚደበቅ ነገር ሚስጥር የለም። ያልተለመደ መልክ ያለው ትንሹ ሰውዬ አስቂኝ የንግግር ዘዴ ቢኖሩም ማንንም ከማጋለጥ አይመለስም። ምንም ችግር የለም አሉት ለማክስ። ኮምፒውተሮቻችንን መጠቀም ትችላለህ። በእርግጥ መረጃዎቹን በሚስጥር መያዝ ይኖርብሃል ብሎ መለሱለት። በሚገባ አለሱም። ማክስ በፋይናንስ ቁጥጥር፣ በክሬዲት ሎየንስና እንዲሁም በብሔራዊ ደህንነት ቢሮዎች ውስጥ የሚገኙትን የግብር ኮምፒውተሮች አጫወታቸው። በጃንዳርሜ፣ በሮስኒሱባ እንዲሁም በኤልድላ ሴቲ የሚገኙትን የፖሊስ መዘግብት ኮምፒውተሮችንም ጎበኘ። ኮምፒውተሮቹ ሲበሩ የረጅም ዘመን ወዳጆቹ ወሬ መሰለቅ ይጀምራሉ። ቻርልስ እና ሄለን ሮፊ ማርቴላ ማን ናቸው? ማክስ ጠየቀ።
ቻርልስ እና ሄለን ሮፊ ማርቴል የመኖሪያ አድራሻ ሩ ፍራንሷ ፕሪሚየር 5 ቬሲንት ተጋቡ። ግንቦት 24 1970 ቦታ በኒውሊ በሚገኘው ማርያም ቤተክርስቲያን። ልጆች አልወለዱም። ሄለን ሮፊ 3 ጊዜ አግብታ ፈታለች። ከቤተሰቧ የተሰጣት መጠሪያ ሮፊ ሄለን ሮፊ ማርቴል በሚል ስም በአቬኑ ሞንቴኒ በሚገኘው ክሬዲት ሊዮኔስ የባንክ ሂሳብ ሲኖራት በአማካይ ወጪዋ ከ20,000 ፍራንክ ይበልጣል። የወጪ ዝርዝር ላገኝ እችላለሁ ብሎ ጠየቀ። ችግር የለም። ከማርኮ መጽሐፍት መደብር መጽሐፍ የተገዛባቸው ደረሰኞች፣ ለቻርልስ ማርቴል የጥርስ ሕክምና የተከፈለበት ደረሰኝ፣ የቻርልስ ማርቴል የሆስፒታል አገልግሎት ሂሳብ፣ ለቻርልስ ማርቴል ምርመራ ለዶክተር የተከፈለበት ቼክ። የምርመራውን ውጤት ለማግኘት ይችላል? ትንሽ ይቆዩ። ከሌላ ኮምፒውተር ጋር መገናኘት ያስፈልጋል። እጠብቃለሁ። ማክስ ጠበቀ። የዶክተሩን የምርመራ ውጤት የያዘው ማሽን መናገር ጀመረ። የምርመራ ውጤቱ ተገኝቷል። ቀጥል። የአእምሮ መረበሽ ነው። ሌላስ? ገላው ላይ በርካታ ሰንበሮች ከመኖራቸው ሌላ ታፋዎቹና መቀመጫዎቹ ቆስለዋል። ምክንያቱ ተገልጿል ብሎ ጠየቀ። የተገለጸ ነገር የለም። ተጨማሪ ነገር ካለ ቀጥል። ከፔኒት ለተገዛ የወንድ ጫማ የተከፈለበት ደረሰኝ፣ ከሮስ ቫሏ የተገዛ ኮፍያ፣ ለካሪታ የውበት ሳሎን የተከፈለ ሂሳብ፣ በማክሲም ሆቴል ለ8 ሰዎች የራት ግብዣና ከሪስቶፍል የተገዛ ጠፍጣፋ የብር ጌጥ፣ ከሱልካ የወንድ ሙሉ ልብስ። ማክስ ኮምፒውተሩን አስቆመው። ግራ የገባው ነገር አለ። የሂሳቦቹ ነገር አልዋጥልህ ብሎታል። የተገዙት ዕቃዎች ሂሳቡን የምትከፍለው ማዳም ሮፊ ማርቴል ናት። የወንድ ልብሶቹን፣ የሆቴል ወጪዎቹን፣ ሁሉንም ሂሳብ በስሟ ከፍላለች። ይገርማል። እናም ሌላ ያልታሰረ ውል አገኘ። ቤልፔ የተባለ አንድ ኩባንያ የመሬት ግብር ለመክፈል ቴምብር ገዝቷል። ከኩባንያው ባለቤቶቹ አንዱ ቻርልስ ዴሴን ይባላል። የቻርልስ ዴሴን የማህበራዊ ዋስትና ቁጥር ከቻርልስ ማርቴል ቁጥር ጋር አንድ ነው። ሌላ የተደበቀ ሚስጥር አለ። ማክስ እንዲህ ሲል ጠየቀ። ስለ ቤልፔ ኩባንያ ማወቅ ፈልጋለሁ። ቤልፔ የሬ ሻምፑስ እና የቻርልስ ማርቴል እየተባለ የሚጠራው የቻርልስ ዴሴት ንብረት የሆነ ኩባንያ ነው። ቤልፔ ምን አይነት ስራ ይሰራል? የወይን እርሻ አለው። የኩባንያው ካፒታል ስንት ነው? 4 ሚሊዮን። ቻርልስ ማርቴል ከኩባንያው የገዛበት ገንዘብ ከየት አመጣ? ከአክስቱ ቤት። ከአክስቱ ቤት? ይቅርታ፣ የፈረንሳዮች አገላለጽ ነው። የማዘጋጃ ቤት የብድር ክፍል በአክስት ቤት ነው የተባለ የሚጠራው። የወይን እርሻው ትርፍ አስገኝቶለታል? አላስገኝለትም፣ ኪሳራ አድርሷል። ማክስ የበለጠ መረጃ ለማግኘት ፈለገ። ወዳጆቹ የሆኑትን ኮምፒውተሮቹ በጥያቄ አጣደፋቸው። የመድን ዋስትናን የተመለከተ መረጃዎችን የያዘ ኮምፒውተር አንድ የማጭበርበር ወንጀል ተፈጽሞ ሊሆን እንደሚችል ለማክስ መረጃ ሰጠው። ማክስ በጣፋጩ መረጃ ጎምጅቶ የበለጠ እንዲነገረው ጠየቀ። እናም ከኮምፒውተሩ ጋር አፍ ላፍ ገጥሞ ሐሜት እንደያዙ ሁለት ሴቶች አወሩ። ማክስ የፈለገውን ያክል ወግ ከሰለቀ በኋላ ኮምፒውተሮቹን ተሰናብቶ ፒዮር ሪቭድ ወደ ተባለ ጌጣጌጥ ሰሪ አመራ። በ30 ደቂቃዎች ውስጥ ማክስ ምን ያህሎቹን የሄለን ሮፊ ማርቴል ጌጣጌጦች ተመሳሳይ እንደሰራላቸው አወቀ። እነዚህ ጌጣጌጦች ከ2 ሚሊዮን ፍራንክ የበለጠ ዋጋ አላቸው። ቻርልስ ማርቴል ለወይን እርሻው ያወጣውን ገንዘብም ከጌጣጌጦቹ ዋጋ ጋር እኩል ነው። በዚህ አይነት ቻርልስ ማርቴል ለገንዘብ ሲል የሚስቱን ጌጣጌጦች እስከ መስረቅ ደርሷል ማለት ነው። ከዚህ ባሱ ሌሎች ተግባራትን ፈጽሞ እንደነበርስ ማን ያውቃል? ሌላ የሚያስገርመው ነገር አለ። በእርግጥ ያንን ያህል ጠቃሚ ላይሆን ይችላል። ማክስ ግን በቀላሉ ከአእምሮ አላወጣውም። አንድ ተራራ ላይ የመውጫ ጫማ የተገዛበት ደረሰኝ አግኝቷል። ቆም ብሎ እንዲያስብ ያደረገው ይሄ ደረሰኝ ነው። ምክንያቱም ቻርልስ ማርቴል ዴሴን በአእምሮ ውስጥ ሲስለው ተራራ ላይ ለመውጣት ስፖርት የሚሆን አይነት ሆኖ አላገኘውም። አንድ ሚስቱ በጣም የምትጨቁነውና የገዛ ወጪውን እንኳ በራሱ ለመሸፈን የማትፈቅድለት
በስሙ ምንም የባንክ ሂሳብ የሌለው እናም የራሱን ስራ ለመስራት ሲል ከሚስቱ ላይ ለመስረቅ የተገደደ ሰው የዚህ አይነቱን አስቸጋሪ ስፖርት የሚወድ አይሆንም። የማክስ አእምሮ ቻርልስ ማርቴልን ተራራ በመውጣት ፈተናውን ለመጋፈጥ የተዘጋጀ ሰው አድርጎ ሊከሰትለት አልቻለም። በመሆኑም በድጋሚ ወደ ኮምፒውተሮቹ ተመለሰ። ትናንትና ከቲሚዌር የስፖርት አልባሳት መደብር የተገኘ አንድ ደረሰኝ አይቼ ነበር። የተገዙት ዕቃዎች ዝርዝር ለማየት ፈልጋለሁ። ምንም ችግር የለም። ደረሰኙ በአንዱ ኮምፒውተር ስክሪን ላይ ብቅ አለ። የተገዛው ዕቃ 36A ቁጥር የሴት ጫማ ነበር። ተራራ ላይ የመውጣት ልምድ ያላት ሄሌን ሮፊ ማርቴል መሆኗ ነው። ሳም ሮፊ የሞተው ተራራ እየወጣ ሳለ ነበር። ፓሪስ ውስጥ የሚገኘው ሪዮ አርማንጎ የተባለው ጸጥታ የሰፈነበት መንገድ ዳርና ዳር ያዘቀዘቁ ባለ አሸንዳ ጣሪያዎች ያሏቸው ባለ አንድና ባለ ሁለት ፎቅ የመኖሪያ ቤቶች ተደርድረውበታል። በአካባቢው ካሉት ከነዚህ ሁሉ ቤቶች በበለጠ ጎልቶ የሚታየው ቁጥር 26 የሚባለው ከመስታወት ከብረትና ከድንጋይ የተሰራ ዘመናዊ ባለ 8 ፎቅ ህንጻ ነው። የዓለም አቀፉ የፖሊስ ጽሕፈት ቤት ኢንተርፖል ንብረት በሆነው በዚህ ህንጻ ውስጥ በዓለም ላይ የተከናወኑ ስላሉ የወንጀል ተግባራት መረጃዎችን ለማግኘት ይቻላል። መርማሪ ማክስ ሆሩንግ የሙቀት መቆጣጠሪያ መሳሪያው በተገጠመለት የምድር ቤት ውስጥ ተቀምጦ እንደ ልማዱ ከአንድ ግዙፍ ኮምፒውተር ጋር እየተነጋገረ እያለ ከዚያም ከሚሰሩ ሰራተኞች አንዱ ወደ ውስጥ ገባና ፎቅ ላይ አንድ የጥፋት ፊልም እየታየ ነው፣ ለማየት ትፈልጋለህ ብሎ ጠየቀው። ማክስ ቀና ብሎ ተመለከተውና እኔ እንጃ፣ ግን የጥፋት ፊልም ምንድን ነው ሲል ጠየቀው። ምንነቱን መተህ መመልከት ትችላለህ። በህንጻው ሶስተኛ ፎቅ ላይ ባለው ትልቅ አዳራሽ ውስጥ ከግዙፉ ስክሪን ፊት ለፊት 2 ደርዘን የሚሆኑ ወንዶችና ሴቶች ተቀምጠዋል። ከእነዚህ መካከል የኢንተርፖል አባላት፣ ከሶሪት የመጡ የፖሊስ ኢንስፔክተሮች፣ የሲቪል ልብስ የሚለብሱ መርማሪዎችና የደንብ ልብስ የለበሱ ፖሊሶች አሉ። ምስል ከማይታይበት ነጭ ስክሪን አጠገብ የቆመው የኢንተርፖል ረዳት ጸሐፊ ሬኒ ያልመንዲን ይናገራል። ማክስ አዳራሹ ውስጥ ገባና ከኋላ በኩል ከተደረደሩት ወንበሮች በአንዱ ላይ ተቀመጠ። ሬኒ ያልመንዲ ንግግሩን ቀጥሏል። ባለፉት በርካታ ዓመታት ስለ ጥፋት ፊልሞች በብዛት ሲነገር ሰምተናል። ይሁንና በወሲባዊ ግንኙነት መጨረሻ ላይ ካሜራ ፊት ለፊት ተጠቂዎች ሲገደሉ ስለሚያሳዩት ስለነዚህ ፊልሞች መኖር ተጨባጭ ማስረጃ አግኝተን አናውቅም። ይህ የሆነበት ምክንያት ግልጽ ነው። እነዚህ ፊልሞች ለሕዝብ እንዲታዩ የሚሰሩ አይደሉም። እነዚህ አይነቶች የወሲብ ፊልሞች የሚሰሩት በጣም ሀብታም የሆኑትና የጭካኔ ተግባር በመፈጸም ወሲባዊ እርካታ የሚያገኙ ግለሰቦች በሚስጥር እንዲያዩአቸው ተብሎ ነው። ሬኒ ያልመንዲ በጥንቃቄ መነጽሩን አወለቀ። ቀደም ብዬ እንደገለጽኩት እስካሁን ድረስ ከአሉባልታና ከተራ ውንጀላ ያለፈ ምንም ነገር አልተገኘም ነበር። አሁን ግን ሁኔታው ተለውጧል። ከትንሽ ጊዜ በኋላ ከአንድ የጥፋት ፊልም የተወሰደ እውነተኛ ድርጊት የሚያሳይ ምስል ታያላችሁ። ታዳሚዎቹ ፊልሙን ለማየት ተቁነጠነጡ። ከ2 ቀናት በፊት ፖሲ በተባለው አካባቢ አንድ በእግሩ ሲጓዝ የነበረ መንገደኛ የመኪና አደጋ አጋጥሞታል። አደጋ አድራሹ ወዲያውኑ ከአካባቢው ሲሰወር፣ በመኪናው የተገጨው ሰውዬም በሆስፒታል ውስጥ ሕይወቱ አልፏል። የሰውየው ማንነት አሁን ድረስ አልታወቀም። ይሁንና ይህ ሰውዬ ይዞት ከነበረው ሻንጣ ውስጥ ጥቅል ፊልሞች ሊገኙ ችለዋል። እነዚህ ፊልሞች ወደ ሱሬት ምስል ላብራቶሪ ተልከው ሲመረመሩም የሚከተሉትን ድርጊት ሲፈጸም ለመቅጃነት አገልግሎት ላይ እንደዋሉ ተረጋግጧል። ሬኒ ያልመንዲ በእጆቹ ምልክት ሲያሳይ የአዳራሹ መብራቶች ፈዘው ፊልሙ መታየት ጀመረ። ባለ ወርቃማ ጸጉሯ ሴት ከ18 ዓመታት ያልዘለለች ወጣት ናት። ይህች ልጅነቷ በፊቷ ላይ የሚያስታውቅባት ወጣት ሴት አብሯት አልጋ ላይ ከሚታየው በሰውነቱ ላይ ጸጉር ከሚባል ነገር ያልፈጠረበት ግዙፍ ሰውዬ ጋር በመላው ሰውነቷ በመጠቀም በርካታ የተለያዩ አይነት የወሲብ ተግባራትን ስትፈጽም ስትታይ ፊልሙ እውነት መሆኑ ያጠራጥራል። ካሜራው የበለጠ ቀርቦ ትልቁ ሰውዬ ላይ ያፈጥና
እንደገና ፊቷን ለማሳየት ወደ እሷ ያዞራል። ማክስ ሁሩንግ ከዚህ በፊት ይህንን ፊት አይቶታል። ፊቷንም ብቻ ሳይሆን ሌላም አይቶት የሚያውቀው ነገር ተመለከተ። አይኖቹ ወጣቷ አንገቷ ላይ ባሰረችው ቀይ ጥብጣብ ላይ ተተክለው ቀሩ። ቀይ ጥብጣብ የሆነ ነገር አስታወሰ። የት ነበር ቀይ ጥብጣብ ያየው? የወንድየው ረጃጅም ጣቶች ወደ ግሮሮዋ አምርተው ፈጥርቀው ይዟታል። የፊቷ ገጽታ ከሐሴት ወደ ድንጋጤ ተቀየረ። ባለ በሌለ ኃይሏ ለማምለጥ ብትፍጨረጨርም ወንድየው የበለጠ አጥብቆ አነቃት። ሴቲቱ በመጨረሻው የእርካታ ጫፍ ላይ በደረሰችበት በዚያ ቅጽበት ነፍሷ ከሚርገፈገፈው ስጋዋ ተለየ። ካሜራው ፊቷን አቅርቦ አሳየ። እናም ፊልሙ አበቃ። የአዳራሹ መብራቶች ወዲያውኑ በሩ። ማክስ አሁን አስታወሰ። በፊልሙ ላይ ያለችው በዙሪክ ወንዝ ውስጥ ተጥላ የተገኘችው ሴት ናት። ፓሪስ ከሚገኘው የኢንተርፖል ዋና ጽሕፈት ቤት በተላከው አስቸኳይ የምርመራ ትዕዛዝ መሰረት ከመላው አውሮፓ በቴሌግራም ምላሾች ጎረፉ። በዙሪክ፣ በለንደን፣ በሮም፣ በፖርቹጋል፣ በሃምቡርግና በፓሪስ 6 ተመሳሳይ ግድያዎች ተፈጽመዋል። ሬኒየር መንዲ ማክስን አየውና መግለጫዎቹ በትክክል ይመሳሰላሉ። ሁሉም ተጠቂዎች ወርቃማ ፀጉር ያላቸው ወጣት ሴቶች ሲሆኑ በወሲባዊ ግንኙነት ላይ ታንቀው ተገለዋል። አንገታቸው ላይ ቀይ ጥብጣብ ከመኖሩ በስተቀር ሁሉም እርቃናቸውን ተጥለዋል። ያጋጠመን ብዙ ሰዎችን በመግደል ላይ ያለ ነፍሰ ገዳይ ነው። ነፍሰ ገዳዩ የተለያዩ ፓስፖርቶች ያሉትና በስፋት ለመጓዝ የሚችል የራሱ ገንዘብ ያለው አሊያም የወጪ ሂሳቡን ሌላ ሰው የሚሸፍንለት ሰው መሆን አለበት አለው። የሲቪል ልብስ የለበሰ መርማሪ ወደ ቢሮው ገባ። ጥሩ ድል አጋጥሞናል። ይህ አይነት ትዕይንት የተቀረጸበት ፊልም ብራሰልስ ውስጥ በሚገኝ አንድ አነስተኛ የፊልም ቁሳቁስ አምራች ድርጅት ውስጥ የተሰራ ነው። ይህ ፊልም በተለይ የቀለም ቅንብር ችግር ያለበት መሆኑ በቀላሉ እንድንለየው አስችሎናል። አምራቾቹ የዚህ አይነት ተንቀሳቃሽ ምስሎች ፊልም የሸጡላቸውን ደንበኞቻቸው ዝርዝር ይልኩልን ነው። እኔም ዝርዝሩን ማየት ፈልጋለሁ አለ ማክስ። በሚገባ አለ አልመንዲ ትንሹን መርማሪ አተኩሮ እየተመለከተው። ማክስ ሁሩንግን የሚመስል መርማሪ አይቶ አያውቅም። ምንም እንኳን መርማሪ ባይመስልም ከጥፋት ፊልሞቹ ጋር የተያያዙትን የግድያ ወንጀሎች እንቆቅልሽ መልክ ስላሰለቸው አስገርሞታል። በእውነቱ ለውለታህ በጣም እናመሰግናለን አለ አልመንዲ። ማክስ ሁሩንግ ቀና ብሎ አየውና አይኖቹን እያቁጨለጨለ ምን ውለታ ሰራውላችሁ ሲል ጠየቀ። አሌክ ኒኮላስ በራት ግብዣው ላይ ለመገኘት ባይፈልግም ኤልሳቤት ብቻዋን እንድትሄድ አልፈቀደም። ሁለቱም በግብዣው ላይ ንግግርን ያደርጋሉ። ግብዣው አሌክስ በሚጠላት የግላስኮ ከተማ ውስጥ ነው። በግብዣው ላይ ከተገኙ በኋላ ሰበብ ፈጥረው መሄድ ከፈለጉ ወደ አውሮፕላን ማረፊያው የሚወስዳቸው መኪና ከሆቴሉ ውጭ ይጠብቃቸዋል። እሱ ንግግር አድርጎ ቢጨርስም አእምሮው ሌላ ቦታ ነው። ከፍርሃትና ከጭንቀቱ የተነሳ ሁሉ ታውቋል። የተመገበው ከበግ ልብ፣ ሳምባና ጉበት የተሰራ ምግብ አልተስማማውም። አሌክስ ቀመሰው እንጂ ብዙ አልበላውም። ኤልሳቤት አጠገቡ ተቀምጣለች። አሌክ አመመህ እንዴ አለችው ተጨንቃ። ደህና ነኝ። እጇን መታ መታ አድርጎ አረጋጋት። የንግግር ስርዓቱ ሊያበቃ ሲል አንዱ አስተናጋጅ ወደ ኤሌክ መጣና በጆሮ ይቅርታ ጌታዬ፣ የውጭ ስልክ ይፈልጎታል፣ ቢሮ ውስጥ መነጋገር ይችላሉ ሲል ሹካል። ኤሌክ አስተናጋጁን ተከትሎ ከትልቁ የመመገቢያ አዳራሽ ውስጥ ወጣና ከእንግዳ መቀበያ ኋላ ወዳለው ትንሽ ቢሮ አመራ። ወደ ውስጥ ከገባ በኋላ በሩን ዘግቶ መነጋገሪያውን አነሳ። ሃሎ፣ ይሄ የመጨረሻ ማስጠንቀቂያ ነው አለው። የቲውተን ድምፅ ነው። ስልኩም በዚያው ተዘጋ። መርማሪ ማክስ ሁሩንግ በአጀንዳው መጨረሻ ላይ የመዘገበው የበርሊን ከተማን ነው። ወዳጆቹ የሆኑት የበርሊን ኮምፒውተሮቹንም እየጠበቁት ነበር። ማክስ በልዩ ካርድ ካልሆነ በስተቀር መረጃ የማይሰጠውን ኒክሲዶርፍ ኮምፒውተር አነጋገረ። ከዚህ ሌላም በአሊያንዝና
ስኩፋ ያለውን ታላቅ ኮምፒውተሮችና በጀርመን ሀገር የሚፈጸሙትን የወንጀል ተግባራትን በሙሉ በዝርዝር የሚዘግቡትን በዌይስባደን የሚገኙትን የቡደንስ ክሪሚናልት ኮምፒውተሮችንም አዋራ። ምን እናርግ፣ ምን እንርዳ አሉት ኮምፒውተሮቹ ጠየቁት። እሱም ስለ ዋልተር ጋስነር እንዲነግሩት ጠየቀ። እነሱም ነገሩት። ሚስጥራቸውን መዘርዘር ሲጀምሩ ፊት ለፊት የዋልተር ጋስነር ሕይወት ደስ በሚሉ ሂሳባዊ ምልክቶች ተመስሎ ተገለጸለት። ማክስ ፎቶግራፉን ያገኘ ያህል ሰውየውን በግልጽ ለማየት ቻለ። የልብስ፣ የወይን ጠጅ፣ የምግብና የሆቴል ምርጫዎቹን አወቀ። ይህ መልከ መልካም ወጣት የበረዶ ላይ ሸርተቴ ስፖርት አሰልጣኝ በሴቶች ትከሻ የኖረ ከመሆኑ ሌላ በእድሜ የምትበልጠውን አንድ የኩባንያ ወራሽ የሆነች ሀብታም ሴት አግብቷል። ማክስ በዚህ መሃል አንድ ትኩረቱን የሳበው ነገር አገኘ። ዶክተር ሃይሰን ለተባለ ሐኪም 200 ማርክ የተከፈለበት ቼክ አገኘ። በዚህ ቼክ ላይ ለምክር አገልግሎት ገንዘቡን መክፈሉ ተገልጿል። ምን አይነት የምክር አገልግሎት ይሆን? ቼኩ የተመነዘረው በዱሰልዶርፍ በሚገኘው የድሬሰንደር ባንክ ውስጥ ነው። ከ15 ደቂቃዎች በኋላ ማክስ ከባንኩ ስራ አስኪያጅ ጋር ተገናኘ። የባንኩ ስራ አስኪያጅ ዶክተር ሃይሰን በሚገባ ያውቀዋል። ሐኪሙ የባንኩ ደንበኛ ነው። ማክስ ዶክተር ሃይሰን የስነ አእምሮ ሐኪም መሆኑን አወቀ። ስልኩ ሲዘጋ ወንበሩ ላይ ወደ ኋላው ተደግፎ በመቀመጥ አይኖችን ጨፍኖ አንሰላሰለ። አንድ የተፈታ ውል አለ። ስልኩን አነሳና ዱሰልዶርፍ ወደሚገኘው ወደ ዶክተር ሃይሰን ደወለ። ስልኩን ያነሳችው የዶክተሩ እንግዳ ተቀባይ ሐኪሙ በስራ ላይ ስለሆኑ ልትረብሻቸው እንደምችል ብትነግረውም ማክስ ደጋግሞ ስለወተወታት ከሐኪሙ ጋር አገናኘችው። ዶክተሩ በቅርብ ጊዜም ስርዓት በሌለው ሁኔታ ስለ በሽተኞቹ ምንም አይነት መረጃ ሰጥቶ እንደማያውቅና ማክስም በስልክ የዚህ አይነቱን ውይይት ለማድረግ እንዳያስብ ገለጸለት። ይባስ ብሎ ስልኩን ጆሮ ላይ ዘጋበት። ማክስ ወደ ኮምፒውተሮቹ ተመለሰና ስለ ዶክተር ሃይሰን እንዲነግሩት ጠየቀ። ከ3 ሰዓታት በኋላ ማክስ በድጋሚ ዶክተር ሃይሰን በስልክ አገኛቸው። ነገርኩህ እኮ ዶክተር በንዴት መለሱለት። ስለ ታካሚዎቼ መረጃ እንድሰጥህ ከፈለክ የፍርድ ቤት ትዕዛዝ ይዘህ መምጣት አለብህ። ከዛ ማክስ እንዲህ ሲል ጠየቃቸው። አሁን ወደ ዱሰልዶርፍ ለመምጣት አይመቸኝም አለ ማክስ። ይሄ የኔ ችግር አይደለም ሲል ተናገረ ዶክተር። ሌላ ነገር አለ? እኔ ስራ የሚበዛብኝ ሰው ነኝ አለ ዶክተር። አውቃለሁ ዶክተር፣ ከፊት ለፊቴ ላለፉት 5 የሥራ ዓመታት የከፈሉበት ግብር ሰነድ አለ። እናሳ ዶክተር አለ ማክስ፣ እኔ ችግር ላመጣቦት አልፈልግም። የገቢውን 25 በመቶ በሕገ ወጥ መንገድ እንደሸሸጉ አውቃለሁ። ከፈለጉ ያሉኝን ማስረጃዎች ለጀርመን የግብር ሰብሳቢ ባለስልጣናት ለመስጠትና የሸሸጉትን ገንዘብ የት እንደሚያገኙት መንገር እችላለሁ። በዚህ አይነት ሙኒክ ያለውን የግል ካዝናውን ወይም ደግሞ በበሳል ያለውን ሂሳቡን ላስመረምርቦት እችላለሁ። ለአጭር ጊዜ ጸጥታ ከሰፈነ በኋላ ስምህን ማን ነበር ያልከኝ ሲሉ ጠየቁ ዶክተሩ። ማክስ ሩንግ፣ የስዊዝ የወንጀለኛ ክትትል ክፍል መርማሪ። በድጋሚ ጸጥታ ሰፈነ። ከዚያም ዶክተሩ በትህትና እሺ በትክክል ምን ለማወቅ እንደፈለክ ንገረኝ አሉት። ማክስ ፍላጎቱን ነገራቸው። ዶክተር ሃይሰን አንድ መናገር ሲጀምሩ ማቆሚያ አልነበራቸውም። ዋልተር ጋስነርን አስታውሶታል። አንድ ቀን ያለ ቀጠሮ መጣና እርሳቸውን ለማግኘት ጠየቀ። ስሙን ለመናገር ፈቃደኛ አልነበረም። የአንድ ጓደኛውን ችግር ከእሳቸው ጋር ሊወያይበት እንደፈለገ ነበር የነገራቸው። ዶክተሩ ለማክስ እንደነገሩት ሁኔታው ወዲያውኑ ትኩረታቸውን ስቦት ነበር። ሰዎቹ የራሳቸውን ችግሮች ለመጋፈጥ መፍራታቸው ወይም አለመፈለጋቸው እንደ ትልቅ በሽታ ይቆጠራል። የሰውየው ችግር ምን ነበር ዶክተር
ማክስ ጠየቃቸው። አንድ ወዳጁ ወፈፌና ሰዎችን መግደል የሚፈልግ እየሆነ መሄዱንና የሚያስቆመው ካልተገኘ በስተቀር ሌሎቹ ሰዎችን እንደሚገድል ነበር የነገረኝ። የዚህ አይነቱን ሰው ለማዳን ሕክምና ሊደረግለት ይችል እንደሆነም ጠይቆኝ ነበር። ይህ ወዳጁን በስነ አእምሮ ሆስፒታል ውስጥ እንዲቆለፍበት ማድረግ አለመቻሉንም ገልጾኛል። እርሶስ ምን አሉት? መጀመሪያ ሰውየውን መመርመር እንደሚገባኝና አንዳንድ የአእምሮ ህመሞችን በዘመናዊ መድኃኒቶች ሕክምና ሊደረግባቸው እንደሚችሉ ካስፈለገም የስነ አእምሮ ሕክምና መስጠት እንደሚቻል ነገርኩት። ከዚህ ጋር በተያያዘ በሕክምና መፍትሄ ሊያገኙ የማይችሉ በሽቶች እንዳሉም አልሸሸኩትም። ይህ እሱ የነገረኝን አይነት ህመም የያዘው ታማሚ የረጅም ጊዜ ምርመራ ሊያስፈልገው እንደሚችል አስረድቼዋለሁ። ከዚያስ በኋላ ምን ተፈጠረ ዶክተር? ማክስ ጠየቀ። ምንም ነገር አልተፈጠረም። በቃ ይኸው ነበር። ሰውየውም በድጋሚ አላገኘሁትም። ብረዳው ደስተኛ ነበርኩ። በጣም ተጨንቆና ተረብሾ ነበር። ወደ እኔ የመጣው እርዳታ ለማግኘት ፈልጎ ነበር። የዚህ አይነቱ ሰው ሊገለው ባሰበው ሰውዬ ቤት ግድግዳ ላይ በድጋሚ ሰው ከመግደሌ በፊት አስቁሙኝ ብሎ እንደሚጽፍ ነፍሰ ገዳይ አይነት ነው። ማክስን ግራ ያጋባው ነገር አለ። ዶክተር፣ ሰውየው ስሙን ሊነግሮት አለመፈለጉን ነግሮኝ ነበር። እንደዚያም ሆኖ ቼክ ጽፎ ፈርሞ ሰጥቶታል። ገንዘብ አልያዘም ነበር። ይህንን ሲያውቅ በጣም ተበሳጨ። በመጨረሻ ላይ ቼክ ሊጽፍልኝ ተገደደ። ስሙን ያወቅኩትም በዚህ የተነሳ ነው። ጌታው፣ ሌላ ለማወቅ የምትፈልገው ነገር አለ? አይ አመሰግናለሁ። ማክስ የተፈታው ውል ከወዲያ ከወዲህ እየተወዛወዘ አልጨበጥ ስላለው እጅግ ተረበሸ። ይሁንና የተፈታውን ውል ስቦ ሳይተረትረው እንደማይቀር ያውቃል። እስከዚያው ግን ከኮምፒውተሮቹ ጋር ከሚያደርገው ጨዋታ ጨርሷል። አሁን የቀረው ስራ የሱ የራሱ ነው። በማግስቱ ጠዋት ወደ ዙሪክ አካባቢ ሲመለስ በቢሮው ጠረጴዛ ላይ ከኢንተርፖል የተላከ የቴሌግራም መልእክት አገኘ። ወረቀቱ የጥፋት ፊልሙን ለመቅረጽ ጥቅም ላይ የዋለውን አይነት ፊልም የገዙትን ደንበኞች ዝርዝር ይዟል። በዝርዝሩም ላይ 8 ስሞች ሰፍረዋል። ከነዚህም መካከል የሮፊና ልጆቹ ኩባንያ ስም ይገኝበታል። ኢንስፔክተር ሽሚድ መርማሪ ማክስ ሩንጉን ያቀረበለትን ዘገባ አዳመጠ። በዘገባው ላይ ጥርጣሬ አላደረበትም። ይህ ትንሽ እድለኛ መርማሪ ሳይታሰብ ሌላ ትልቅ ስራ አጋጥሞታል። ከአምስቱ ሰዎች አንዳቸው ናቸው አለው ማክስ። ሁሉም ሰበብና አጋጣሚ ነበራቸው። አሳንሰሩ በተከሰከሰበት ዕለትም ሁሉም ለቦርድ ስብሰባ ዙሪክ ውስጥ ነበሩ። የጂፑ አደጋ በደረሰበት ጊዜም ከመካከላቸው አንዳቸው በሳርዲኒያ ተገኝተው ሊሆን ይችላል። ኢንስፔክተር ሽሚድ ግንባሩን ቋጠረ። 5 ተጠርጣሪዎች አሉ ብለሃል። ከኤልሳቤት ውጭ ያሉት የቦርድ አባላት ቁጥር 4 ብቻ ናቸው። ታዲያ ሌላ ተጠርጣሪ ማን ሊሆን ይችላል? ማክስ አይኖቹን አቁለጨለጨና በትዕግስት ሳምሮፊ በተገደለበት ቀን ከሱ ጋር አብሮት የነበረው ሰው ሪስ ዊሊያምስ ነው። ሚስስ ሪስ ዊሊያምስ። ኤልሳቤት ማመን አቃታት። ነገሩ በሙሉ በእውን ይሆናል መስላላት። በሐሴት ከተሞላው የልጃገረድነት ህልሟ ግን አልነቃችም። ተማሪ ያለች በደብተሮቿ ላይ ደጋግማ ሚስስ ሪስ ዊሊያምስ ብላ መጻፏን አስታወሰች። በጣቷ ላይ ያለውን የጋብቻ ቀለበት ቁልቁል ገላመጠችው። ምንድን ነው የሚያስብሽ? አላት ሪስ። በምቹ ቦይስ 707 320 አውሮፕላን ውስጥ ከፊት ለፊት ተቀምጧል። ከአትላንቲክ ውቅያኖስ በላይ በ35,000 ጫማ ከፍታ ላይ የበረሩ ከአሳ ስጋ የተሰራውን የኢራናውያንን ምግብ እያጣጣሙ የቀዘቀዘ ዶም ፒሮጊ ይጎነጫሉ። ኤልሳቤት የተሰማትን ደስታ መቆጣጠር ተስኗት ከት ብላ ሳቀች። ሪስ ፈገግ አለ። የሚያስቅ ነገር ተናገርኩ እንዴ? ኤልሳቤት ጭንቅላቷን እያወዛወዘች ትኩር ብላ ተመለከተችውና መልከ መልካምነቱን አደነቀች። አሁን ባሏ ነው።
በቃ ደስ ስላለኝ ነው አለች። እሱ እንዴት ደስ እንዳላት ሊያውቅ አይችልም። ከሱ ጋር መጋባቷ ለሷ ምን ያህል እንዳስደሰታት እንዴት ልትነግረው ትችላለች? በፍጹም ሊገባው አይችልም። ምክንያቱም የሱ ማግባት ለሱ እንደ ስራ ሽርክና እንጂ እውነተኛ ጋብቻ አይደለም። እሷ ግን ሪስን ከልቧ ታፈቅረዋለች። ኤልሳቤት ሁልጊዜ ስታፈቅረው የኖረች ይመስላታል። በቀሪ የህይወት ዘመኗም እሷ የሱ እሱም የሷ ሆነው ልጅ ወልደው እንዲኖሩ ትፈልጋለች። እንደገና በስስት አየችው። እናም ድንገት ማሰብ ያዘች። መጀመሪያ መፍታት የሚገባት ችግር አለ። እሱን በፍቅሯ ለማንበርከክ የሚያስችላት አንድ መላ መፈለግ አለባት። ኤልሳቤት ሪስን ለጋብቻ የጠየቀችው ከጁሊየስ ባድሩስ ጋር ተገናኝታ ስለ ኩባንያው ዕዳ በተነጋገረችበት ዕለት ነበር። ውይይታቸውን ጨርሰው ባለባንኩ ከሷ ቢሮ ወጥቶ ከሄደ በኋላ ፀጉሯን በጥንቃቄ አበጃጅታ ወደ ሪስ ቢሮ ሄደች። ከዚያም በረጅሙ ትንፋሿን ሰበሰበችና ሪስ ታገባኛለህ ብላ ጠየቀችው። ሪስ በጥያቄዋ በጣም ተገርሞ ነበር። ከፊቱ ላይ ስሜቱ ስትረዳ እሱ ከመናገሩ በፊት በችኮላ መናገር ቀጠለች። የተቻላትን ያክል ለማረጋጋት እና አሳማኝ ለመሆን እየሞከረች የምንጋባው የኩባንያውን የስራና የወደፊት ዕጣ ፈንታ ለማሳመር ብቻ ነው። ባንኮቹ አንተ የፕሬዝዳንትነቱን ስልጣን ከያዝክ የዕዳ መክፈያ ጊዜያችንን ሊያራዝሙልን ፈቃደኛ ናቸው። ይህንን ማድረግ የሚቻልበት ብቸኛው መንገድ ካለችው በኋላ ድምጿ መቆራረጥ በመጀመሩ ተገረመች። አንተ የቤተሰቡን አባል እንድታገባ በማድረግ ነው። እስካሁን ያላገባሁት የቤተሰቡ አባል ደግሞ እኔ ብቻ ነኝ። ፊቷ ፍም መሰለ። ቀና ብላ ልትመለከተው አልቻለችም። እውነተኛ ትዳር እንመሰርት ይሆናል አለች ኤልሳቤት። ማለቴ ነፃነትህን አልጋፋም። ከፈለግት መቀጠል፣ ካልሆነም ሌላ ሴት ጋር መሄድ ትችላለህ። ደስ እንዳለህ። በጣም እንዳፈረች ተመለከተ። ኤልሳቤት አንድ የሆነ ነገር ቢላት ተመኘች። የሆነ ነገር፣ ማንኛውንም አይነት ነገር ቢላት። ሪስ ይቅርታ፣ ያላሰብኩትን ድቡዳ ነው የጣልሽብኝ። ሪስ ፈገግ አለ። አንዲት ቆንጆ ሴት አንድን ወንድ ለጋብቻ መጠየቋ የሁል ጊዜ የሚከሰት አጋጣሚ አይደለም። ስሜቷ ሳይጎዳ ጥያቄዋን ወዲያውኑ ላለመመለስ እየሞከረ ነው። ኤልሳቤት በጣም አዝናለሁ። እኔ ሰበብ እያፈላለገ ይሆን? እሺ ጥያቄውን ተቀብያለሁ አላት ሪስ። እናም ኤልሳቤት ድንገት ሸክሟ ሁሉ የቀለለላት መሰላት። አለበለዚያ ቅጽበት ድረስ ይህ ምላሹ ምን ያክል ያስፈልጋት እንደነበር አልተገነዘበችም። አሁን የጠላቷን ማንነት ለማወቅ ጊዜ ትግዛለች። እሷና ሪስ አንድ ላይ ሆነው እየተፈጠሩ ያሉትን አሰቃቂ ነገሮች ያስቆሟቸዋል። አንድ ግልጽ ልታደርግለት የሚገባትም ነገር አለ። አንተ የሮፊና ልጆች ኩባንያ ፕሬዝዳንት ሆናለህ አለች ኤልሳቤት። የኩባንያው አክሲዮኖች ግን በእኔ እጅ ሆነው ይቆያሉ። ሪስ ተኮሳተረ። ኩባንያውን የማስተዳድረው እኔ ከሆንኩ ኩባንያውን አንተ ታስተዳድራለህ። ንግግሩን ሳታስጨርሰው ቀበል አድርጋ ማረጋገጫ ሰጠችው። ታዲያ አክሲዮኖቹስ? በእኔ ስር ይቆያሉ። የኩባንያው አክሲዮኖች ለሽያጭ የማይቀርቡ እንደማረጋግጥ እፈልጋለሁ። ገባኝ አላት ሪስ። በነገሩ አለመስማማቱን ተረታለች። ይህን ጉዳይ አስመልክቶ ውሳኔ ላይ የደረሰችው ገና ድሮ እንደነበር ልትነግረው አሰበች። የኩባንያው አክሲዮኖች መሸጥ እንዳለባቸው፣ ሆኖም የቦርድ አባላቱ ድርሻዎቻቸውን መሸጥ ሲፈቀድላቸው እንደማይገባ ወስናለች። ሪስ የኩባንያው ፕሬዝዳንት ከሆነ በኋላ የውጭ ሰዎች መጥተው ኩባንያውን እንዳይቆጣጠሩት ያላት ስጋት ይወገዳል። ሪስ እነሱን ለመቋቋም አያቅተውም። ይሁንና ኩባንያውን ለማጥፋት እየሞከረ ያለውን ሰው ማንነት ካላወቀች በስተቀር ኤልሳቤት ውሳኔውን ተግባራዊ ማድረግ አትችልም። ኤልሳቤት ሁሉንም ነገር ለሪስ
ለመንገር ከፍተኛ ፍላጎት ቢኖራትም ይህንን ለማድረግ ጊዜው አለመድረሱን ታውቃለች። በመሆኑም ከዚያ በተረፈ ኩባንያውን ሙሉ በሙሉ በአንተ ቁጥጥር ስር ነው ከማለት ውጭ አማራጭ አልነበራትም። ሪስ ከተቀመጠበት ተነስቶ በጸጥታ ለረጅም ጊዜ ትክ ብሎ አጤናትና መቼ እንዳገባሽ ነው የምትፈልጊው ሲል ጠየቃት። በተቻለ ፍጥነት አሁኑኑ ብንጋባ ደስ ይለኛል። ለሰርጋቸው በህመም ምክንያት ከቤታቸው ከቀሩት ከአናና ከዋልተር በስተቀር ሁሉም ወደ ዙሪክ መጥተው ነበር። አሌክ እና ቪቪያን፣ ሄሌን እና ቻርልስ እንዲሁም ሲሞኒታ እና ኢቮ በሰርጉ ስነ ስርዓት ላይ ተገኙ። ሁሉም ደስተኞች መስለው ቢታዩአትም የነሱ መደሰት አጭበርባሪ የሆነች እንዲመስላት አደረጋት። የእሷና አይሪስ መጋባት ለኩባንያው ህልውና ሲባል የተፈጸመ የሥራ ስምምነት እንጂ ትክክለኛ ጋብቻ አልነበረም። አሌክ አቀፋትና ሁሌም አስደናቂና አስደሳች ነገሮች እንዲያጋጥሙሽ እንደምመኝልሽ ታውቂያለሽ አይደል አላት። አውቃለሁ አሌክ፣ አመሰግናለሁ አለችው። ኢቮ ፈነደቀ። የኔ ቆንጆ፣ ሀብት ለማግኘት የሚመኙት ለማኞች ናቸው። የነገስታት ህልም ፍቅርን ማግኘት ነው ብሎ አሳቃት። እሷን ፈገግ አለች። እንደዚህ ያለው ማን ነው? እኔ ነኛ አለ ኢቮ ጮክ ብሎ። ሪስ እንዴት አይነት እድለኛ ሰው እንደሆነ እንደሚያውቁ ተስፋ አደርጋለሁ አለ። ደጋግሜ ይህንኑ ነግረዋለሁ አለችው እየሳቀች። ሄለን ከጎኗ ቆመችና እጇን ያዘቻት። የኔ ውድ፣ አንቺ መቼም በአስገራሚ ነገሮች የተሞላሽ ነሽ። ኤልሳቤጥና ሪስ ይጋባሉ ብሎ አስቤ አላውቅም ነበር። ድንገት የተፈጠረ አጋጣሚ ነው። ሄለን በአስሊ አይኖቿ አተኩራ ያየቻት ከልብ ባልሆነ አነጋገር አዎ እንደዚያ እንደሆነ እርግጠኛ ነኝ አለቻት። ከጋብቻቸው ስነ ስርዓት በኋላ በቦርድ አላቂ ሰርግ ግብዣ ተዘጋጅቶ ነበር። ከላይ ሲታይ ሁሉም ነገር አስደሳችና ማራኪ መስሎ ቢታይም ኤልሳቤጥ ከውስጥ የተዳፈነ ፍም መኖሩ ተሰማት። በአዳራሹ ውስጥ አንድ እርኩስ መንፈስ እያንዣበበ ቢሆንም ኤልሳቤጥ ይህ መንፈስ ማንን ተከትሎ እንደሚመጣ ለመለየት አልቻለችም። በአዳራሹ ውስጥ አንድ እሷን የሚጠላ ሰው እንዳለ ታውቃለች። የዚያ ሰው የጥላቻ ወላፈን ሲገርፋትና ውስጧ ድረስ ጠልቆ ሲፈጃት ቢሰማትም ዙሪያዋን ስትመለከት ከሚስቁ ከንፈሮችና ከየዋህ መሳይ ፊቶች በስተቀር ምንም አልታያትም። ቻርልስ ለሷ ያለውን መልካም ምኞት እየገለጸ ጽዋውን ያነሳል። እሷ ግን በሐሳብ ነጉዳለች። የቤተ ሙከራው ፍንዳታ ዜና ደርሷታል። ፍንዳታውን ያደረሰው ፈንጂ ከፓሪስ ወጣ ብሎ በሚገኘው የሮፊና ልጆቹ ኩባንያ ንብረት በሆነ ፋብሪካ ውስጥ የተሰራ ነው። ኢቮ ፊቱን በደስታ በርቶ ሲስቅ ይታያል። ከጣሊያን ሀገር ገንዘብ በህገወጥ መንገድ ሊያወጣ የሞከረው ባለ ባንክ ሆን ተብሎ እንዲያስ ተደርጓል። ለጠረፍ ጠባቂ ፖሊሶች የጠቆማቸው ሰው አለ። ኢቮ ፓላዚ። ሴረኛው ማን ይሆን? አሌክ ወይስ ዋልተር? እኮ ማን ይሆን? ኤልሳቤጥ አንሰላሰለች። በማግስቱ ጠዋት የቦርድ ስብሰባ ተደርጎ ሪስ ዊሊያምስ በሙሉ ድምፅ የሮፊና ልጆች ኩባንያ ፕሬዝዳንትና ዋና ስራ አስኪያጅ ሆኖ ተመረጠ። ቻርልስ ሁሉም ነገር አእምሮ ውስጥ ሲጉላላ የነበረው ጥያቄ አነሳ። አሁን አንተ ኩባንያውን ለማስተዳደር ተፈቅዶልሃል፣ እኛስ አክሲዮናችንን መሸጥ አይፈቀድልንም? ኤልሳቤጥ በክፍሉ ውስጥ ድንገተኛ ውጥረት መስፈኑን አየች። ኩባንያውን ዕጣ ፈንታ የሚወስነው አብዛኛውን አክሲዮኖች አሁንም በኤልሳቤጥ እጅ ነው። ሪስ ዊሊያምስ ቁርጡን ነገራቸው። ይህንን የምትወስነውም እሷ ናት። አክሲዮኖቻችን ለሽያጭ አይቀርቡም አለች ኤልሳቤጥ እንግጩ። ኤልሳቤጥ ሪስ ብቻውን በሆኑ ጊዜ የጫጉላ ጊዜያችን ሪዮ ውስጥ ብናሳልፍ ምን ይመስልሻል አላት። ኤልሳቤጥ ቀና ብላ አየችውና ደስታዋ ልቧን አቀለጠው። ሪስ ንግግሩን በመቀጠል በዚያ ያለው ስራ አስኪያጃችንም ስራውን እንደሚያቆም እያስፈራራን ይገኛል። እሱን የመሰለ ሰው ማጣት የለብንም። ስለዚህ ነገሮችን ለማስተካከል ነገ ወደዚያ ለመብረር አቅጃለሁ።
ሙሽሪትን ብቻዋን ትቻት ብሄድ ተመልካች ደግሞ ግራ ይጋባል አላት። በእርግጥም እንጂ አለችው። ለራሷ ግን ሞኝ መሆኗን እያሰበች ነበር። ሐሳቡን ያመጣችው እሷ ራሷ ነች። እሱን ያገባችው ለትዳር ሳይሆን ለስራ ስትል ነው። ከዚያ ውጪ ከልጅ ሌላ ነገር መጠበቅ አይኖርባትም። እንደዚያም ሆኖ አንድ የሰለለ ድምፅ ከውስጧ ምን ሊፈጠር እንደሚችል ማን ያውቃል እያለ ሲያንሾካሾክ ይሰማታል። በጋሊኦ አውሮፕላን ማረፊያ ከአውሮፕላን ሲወርዱ አየሩ በጣም ይሞቃል። ኤልሳቤት በሪዮ የክረምት ወራት መግባታቸውን ተረዳች። አንድ ማርሴዲስ 600 እየጠበቃቸው ነበር። ሾፌሩ በሀያዎቹ መጨረሻ እድሜ ላይ ያለ ቀጭን ወይም ደግሞ ጤም ያለ ወጣት ነው። መኪናው ሲገቡ ሪስ እንዲህ ሲል ጠየቀ። ሉዊስ የት ነው ብሎ ጠየቀ። ሉዊስ ትንሽ አሞታል ሚስተር ዊሊያምስ። እርስዎንና ሚስስ ዊሊያምስን የማገለግላችሁ እኔ ነኝ። ለሉዊስ እግዚአብሔር ይማረህ በልልኝ። ሹፌሩ ከፊት ለፊቱ ባለው መስታወት በኩል እየተመለከታቸው የተባለውን እንደሚያደርስ ተናገረ። ከግማሽ ሰዓት በኋላ እነሱን የጫነው መኪና በኤስፕላንድ በኩል አድርጎ በኮፓካናና የባህር ዳርቻ አጠገብ ባለው በቀለማት ባሸበረቀ የወለል ንጣፍ በተሰራው ሰፊ ጎዳና ላይ ተጓዘ። ከዘመናዊ የፕሪንሲሳ ሱጋሮፍ ሆቴል ህንፃ ላይ ፊት ለፊት ሲደርሱ ከመኪናቸው ወረዱ። ጓዛቸውንም አወረዱላቸው። 4 የመኝታ ክፍሎች፣ ቆንጆ ሳሎን፣ የወጥ ቤትና ባህሩን የሚያሳይ በረንዳ ወዳለው ግዙፍ የሆቴል ቤት ውስጥ መኖሪያ ቤት ወሰዷቸው። ያረፉት ቤት ከብር የተሰሩ የአበባ ማስቀመጫዎች ውስጥ በተቀመጡ መዓዛቸው የሚያውዱ አበቦች ተንቆጥቁጧል። የመጠጥ መደርደሪያው ላይ በርካታ የሻምፓኝና የውስኪ ጠርሙሶች ተደርድረዋል። የዚያን ያክል የተለያዩ ጣፋጭ ቸኮሌቶችም አሉ። የሆቴሉ ስራ አስኪያጅ ራሱ ያረፉበት ቤት ውስጥ አስገቧቸው። ለማንኛውም ለምትፈልጉት ነገር በሙሉ እኔ በግሌ የ24 ሰዓታት አገልግሎት ሰጣቸው ዝግጁ ነኝ አላቸውና እጅ ነስቶ ወጣ። በጣም ጥሩ ሰዎች ናቸው አለች ኤልሳቤት። ሪስ ከት ብሎ ሳቀባትና መሆንም አለባቸው እንጂ ይህ ሆቴል እኮ ያንቺ ንብረት ነው አላት። ኤልሳቤት በጣም ተገረመች። ኧረ እኔ ይህንን አላውቀውም ነበር። እርቦሻል? አይ አራበኝም አመሰግናለሁ። ወይን ጠጅ ይምጣልሽ? እሱን እንኳን አሁን አመሰግናለሁ አለች። የገዛ ድምጿ ለዛ ቢስ ሆኖ ተሰማት። እንዴት ያለ ባህሪ ማሳየት እንዳለባትና ከሪስ ምን መጠበቅ እንዳለባት አላወቀችም። ድንገት የማታውቀው እንግዳ ሆነባት። ሙሽሮች የጫጉላ ጊዜያቸውን የአንድ ሆቴል ማረፊያ ክፍል ውስጥ ለብቻቸው መገኘታቸውን ጊዜው እየመሸ በመሆኑም በቅርቡ የመኝታ ሰዓታት በሚደርስበት ሰዓት በሚገባ እየተገለጸላት መጣ። ሪስን ምንም አይነት ነገር ሳይቸግር አንዱን የሻምፓኝ ጠርሙስ ሊከፍት አየችው። ሁሉም ነገር የሚያደርገው ዘና ብሎ ነው። በቀላሉ ምንም ማድረግ እንደሚፈልግና ያለ ጥርጥር የፈለገውን እንዴት አድርጎ ማግኘት እንደሚችል ያውቃል። ፍላጎቱ ምን ይሆን? ሪስ አንድ የሻምፓኝ ብርጭቆ ይዞ ወደ ኤልሳቤት አመራ። ብርጭቆውን ሰጧት። የራሱን ብርጭቆ ወደ ላይ ከፍ አድርጎ ያዘው። ለመልካም ጅማሬያችን አላት። ለመልካም ጅማሬያችን ኤልሳቤት እሱ ያለውን አስተጋባች። ለራሷም ለአማረ ፍጻሜያችን ስትል አክላ ተናገረች። ጽዋቸውን አንስተው ተጎነጩ። ኤልሳቤት ለሰርጋቸው ክብር ብርጭቆዋቸውን እሳት ማሞቂያና ምድጃ ውስጥ መከስከስ እንደሚገባቸው አሰበች። ብርጭቆዋ ውስጥ የቀራትን ሻምፓኝ ይዛው ጅው አድርጋ ጠጣች። በሪዮ የጫጉላ ጊዜያቸውን እያሳለፉ በመሆናቸው ሪስን አጥብቃ ፈልገዋለች። ሪስን የምትፈልገው ለአሁኑ ብቻ ሳይሆን ለዘላለም ነው። ስልኩ ጮኸ። ሪስ መነጋገሪያውን አንስቶ ለአጭር ጊዜ አነጋገረ። ሲጨርስ ስልኩን ዘጋውና ጊዜው መሽቷል፣ ለምን ራስሽን ለመኝታ አታዘጋጅም ማለት። ኤልሳቤት መኝታ የሚለውን ቃል በአየር ላይ ተንሳፎ የቀረ መሰላት። በደከመ ድምፅ ትክክል ነህ አለችውና ጓዛቸውን ወደ አስቀመጡበት የመኝታ ክፍል አመራች። ክፍሉ መሃል 2 ሰው የሚያስተኛ ትልቅ አልጋ አለ። አልጋው ላይ በአንድ በኩል የኤልሳቤት
ከሐር የተሰራ የሌሊት ልብስ፣ በሌላ በኩል ደግሞ ሰማያዊ የወንድ ፒጃማ አለ። ለጥቂት ጊዜ አመነቻችና ልብሶቿን ማውላለቅ ጀመረች። ራቁቷን ስትቀር ወደ ትልቁ ባለመስታወት የመልበሻ ክፍል አመርታ የተቀባችውን የመጌጫ ቅባት ጠረገች። በጭንቅላቷ ዙሪያ የቱርክ ፎጣ ጠምጥማ ወደ መታጠቢያ ክፍሉ በማምራት ገላዋን ታጠበች። በቀስታ ሰውነቷን እያሻሸች ስትታጠብ የሳሙናውን አረፋ ከሰውነቷ ላይ ይዞት የሚወርደው ሙቅ ውሃ እንደ ጋሉ ጣቶች በጡቶቿ መሃል አድርጎ በሆዷ በኩል ቁልቁል ወደ ታፋዎቿ ሲፈስ ግራ የሚያጋባ ስሜት ወረራት። ሁልጊዜም ስለ ሪስ ላለማሰብ ብትሞክርም ከሱ ውጭ ስለሌላ ነገር ማሰብ አትችልም። በእጆቹ አቅፎ ይዟት ሰውነቷ ጋር ሆኖ ሲጫናት ታሰባት። ሪስን ያገባችው ኩባንያውን ለማገድ ወይ ደግሞ ኩባንያውን ለማዳን ይሆን? ወይስ ደግሞ እሱን ለማግባት ስለፈለገች ኩባንያውን ሰበብ አድርጋ እየተጠቀመበት ይሆን? መልሱን አታውቀውም። ምኞቷ መልኩን ቀይሮ እረፍት የሚነሳ ፍላጎቷ ሳይሆንባት አይቀርም። ከ15 ዓመቷ ልጃገረድ እነዚህን ሁሉ ዓመታት እሱን እየጠበቀች ስትቆይ ሳታውቀው ፍላጎቷ ረሃብ ሆኖባታል። ከገላ መታጠቢያው ወጥታ በለስላሳ ፎጣ ሰውነቷን በማደራረቅ ስስ የሌሊት ልብሷን ለበሰችና ፀጉሯን ቁልቁል ለቃው አልጋው ላይ ወጣች። እናም ተጋድማ መጠበቅ ያዘች። ከሐሳቧ ወይም ደግሞ በሐሳቧ ከዚያ በኋላ ምን እንደሚፈጠርና ሪስ ምን ሊመስል እንደሚችል እያውጠነጠነች ናት። ልቧ በኃይል መምታት ጀመረ። ድምፅ ሰምታ ቀና አለች። ሪስ በራፉ ላይ ቆሟል። ልብሱ እንደለበሰ ነው። እኔ ልሄድ ነው አላት። ኤልሳቤት ከተኛችበት ተነስታ ተቀመጠች። የት ልትሄድ ነው? አንድ የሥራ ችግር ስለተፈጠረ እሱም ማስተካከል አለብኝ አላትና ወጥቶ ሄደ። ኤልሳቤት ሌሊቱን እንቅልፍ ባይኗ ሳይዞር ስትገላበጥ አደረች። ውስጧ እርስ በርስ በሚጋጩ ስሜቶች ተሞልቷል። ሪስ ጥያቄዋን ለመቀበል በመስማማቱ እሱን ማመስገን እንዳለባት ቢሰማትም በአንድ ወገን ይፈጠራል ብላ በጠበቀችው ነገር ራሷን እንደ ቂል ስትቆጥር፣ በሌላ በኩል ግን ትቷት ስለሄደ ተናደደች። ሪስ ተመልሶ የመጣው ጎህ ሲቀድ ነበር። ኤልሳቤት ወደ ክፍሉ ሲመጣ የእግሩን ኮቴ ብትሰማም አይኖቿን ጨፍና እንቅልፍ የጣላት አስመሰለች። ወደ አልጋው ሲጠጋ ትንፋሹን አዳመጠች። ለረጅም ጊዜ አልጋው አጠገብ ቆሞ ተመለከታትና ፊቱን አዙሮ ወደ ሌላዋ የመኝታ ክፍል አመራ።